ጠላት የቤተ መንግስቱን ቅጥር ጥሶ ሊገባ የጣት ስንዝሮች ብቻ ቀርተውታል። ተኩሱ ይበልጥ ተጧጥፏል። በጀነራሉ ዙሪያ የቀሩት ጥቂት ታማኝ ወታደሮችና መኮንኖች ብቻ ነበሩ። የወራሪ ወገን ማይክሮፎን አሁንም ድምጹን ከፍ አድርጎ እጅህን ስጥ እያለ ይለፈልፋል። በዚች የመጨረሻ ሰዓት ጀነራሉ መሸሽ ወይም እጅ መስጠት ለሚፈልጉ ወታደሮች ፈቃድ ሰጡ። በልባቸው ግን አንድ ጽኑ ውሳኔ ያሳልፈዋል። ማምለጥ አልያም መማረክ የሚባል ነገር በእሳቸው መዝገብ ውስጥ አልነበረም። መሳሪያቸውን አቀባብለው ፊታቸው ወደሚያሳየው የቀይ ባህር ሞገድና ወደ ጠላት አዙረው ያቺን ታሪካዊና የማይሞት ቃል ተንፈሰው ልክ እንደ አፄ ቴዎድሮስ የክብርን ሞት መረጡ። ይህ ታሪክ ሊፍቀው የማይችል የብርጋዴር ጀነራል ተሾመ የመጨረሻ ሰዓት ነው። ኢትዮ ቮይስ እንደ ጽኑ አለት ጸንተው የተገኙትና የመጨረሻውን የጀግንነት ጽዋ ስለጠጡት ብርጋዴር ጀነራል ተሾመ ተሰማ ያሰናዳው የዕለቱ ታሪክን የኋሊት ነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንዲሁም ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በመጋበዝ በቀጥታ ወደ ዝግጅቱ ተሻገርን። ብርጋዴር ጀነራል ተሾመ ያቺን ሰዓት። ጊዜው የደርግ ዘመን ማብቂያ አካባቢ ነበር። ምጽዋ ያቺ የኢትዮጵያ የባህር በር በከባድ የሻዕቢያ ጦር እሳት እየተለበለበች ትገኛለች። የኢትዮጵያ መንግስት ጦር ከየአቅጣጫው ተከቧል። ምጽዋ ወደብ ብቻ አልነበረችም። የዘመናት የሎጂስቲክ መናኸሪያ፣ የታሪክ አሻራ ያረፈባት የውሃ በርና የኢትዮጵያ የህልውና የደም ስር ነበረች። የባህር ኃይል ጠቅላይ መምሪያና የድሮ ቤተ መንግስት አካባቢ በመድፍና በሞርታር እየታረሰ ነው። የቀይ ባህር ጨዋማ አየር ከባሩዱ ጭስ ከደም ጠረንና ከሚያቃጥለው የምጽዋ ሐሩር ጋር ተቀላቅሎ ትንፋሽ ያሳጥራል። በዚህ ሁሉ ምስቅልቅል ውስጥ በምጽዋ የኢትዮጵያ ጦር አዛዥ የነበሩት ብርጋዴር ጀነራል ተሾመ ተሰማ በቤተ መንግስቱ ምሽጉ ውስጥ ሆነው የጦርነቱን ሂደት ይከታተላሉ። ዙሪያው በሻዕቢያ ጦር ተከቧል። ማምለጫ መንገዶች ሁሉ ተዘግተዋል። የባህር ሞገድ ድምፅ ከጥይቱ ጩኸት ጋር እየተስተጋባ የኢትዮጵያን የዘመናት የቀይ ባህር ትግል የሚያዜም ይመስል ነበር የሚሉም አልታጠውም። ሻዕቢያ ከተማዋን ሙሉ በሙሉ መቆጣጠር ሲጀምር ጦርነቱ ከመሳሪያ ወደ ስለንቦና ጥቃት ተሸጋገረም። ጠላት የምጽዋን ቤተ መንግስት የመጨረሻ ምሽግ አድርገው የያዙትን ጀግኖች በከባድ መሳሪያ እየደበደበ፣ በሌላ በኩል ደግሞ በማይክሮፎን የስነ ልቦና ጦርነት ከፈተ። እጅ ስጡ፣ አዛዦቻችሁ ጠለዋችሁ ሸሽተዋል፣ ተከባችኋል፣ ማምለጫ የላችሁ የሚሉ የሻዕቢያ የጥሪ ቅስቀሳዎች በምጽዋ ሰማይ ስር ተስተጋቡ። የሰው ልጅ ተስፋ ሲቆርጥና ሞት አፍንጫው ስር ሲደርስ የሚፈጥረው ፍርሃት ብዙዎችን አሸንፏል። ትናንት አብሯቸው ሲዋጉ የነበሩ መሃል ላይ የገቡ የጦር አጋሮችና ወታደሮች የማይክሮፎን ጥሪ ሰምተው መሳሪያቸውን እየወረወሩና እጃቸውን ወደ ላይ ከፍ እያደረጉ ወደ ሻዕቢያ ኮብልሎ መግባት ጀመሩ። ወገኑን አሳልፎ የሚሰጥበት የክህደትና የተስፋ መቁረጥ ድባብ በምጽዋ ቤተ መንግስት ዙሪያ ሰፍኗል። የሞት ፍርሃት የጀግንነት ካባ አስገፍፎታል። በዓይን ፊት የራስ ወታደር እጅ ሲሰጥ ማየት ከጥይት በላይ ልብን የሚሰብር ክስተት ሆኗል። በዚህ አስጨናቂና ልብ በሚሰብር ሁኔታ ውስጥ ግን ብርጋዴር ጀነራል ተሾመ እንደ ብረት የጠነከረ አቋማቸውን አላነቃነቁም። በመስኮት ወደ ውጭ ሲመለከቱ እጃቸውን እየሰጡ የሚወጡትን ወታደሮች አዩ። ከፊት ለፊታቸው ደግሞ ማዕበሉን እያላተመ የሚገፋው ቀይ ባህር ይታያቸዋል። የባህር የኢትዮጵያ የህልውና መሰረት መሆኑን አባቶች ለዘመናት ደማቸውን ያፈሰሱለት ታሪካዊ የወደብ መሰረተ ልማትና የባህር በር መሆኑን ጠንቅቀው ያውቃሉ።
በዚያች ቅጽበት የብርጋዴር ጀነራል ተሾመ መንፈስ ከዘመናት በፊት መቅደላ ላይ ከተፈጠረው ታሪክ ጋር ተገናኘ። አጼ ቴዎድሮስ የእንግሊዝ ጦር መቅደላን በከበበ ጊዜ እጅ ሰጥተው በጠላት እጅ ከመውደቅ ክብራቸውን ጠብቀው በራሳቸው ሽጉጥ ሕይወታቸውን ማጥፋትን መርጠዋል። ብርጋዴር ጀነራል ተሾመም የቴዎድሮስን ጽዋ ለመጠጣት ተዘጋጁ። ጠላት እጅ ስጥ እያለ በሚጮህበት የገዛ ወታደሮቻቸው ሳይቀሩ እጃቸውን በሚሰጡበት በዚያች የፈተና ሰዓት እሳቸው ግን ክብራቸውን የማረጋቸውና የኢትዮጵያዊነት ኩራታቸውን አሳልፈው ላለመስጠት ቆርጠዋል። ደጋግሜ ልሙትልሽ የአሜሪካ ወታደር ቃል በኢትዮጵያዊው ልብ በአሜሪካ የነጻነት ጦርነት ወቅት ናታል ሄል የተባለ አሜሪካዊ ወታደር በእንግሊዞች ተይዞ ሊሰቀል ሲል ለሀገሬ የምሰጣት አንዲት ሕይወት ብቻ መኖሯ ያሳዝነኛል ብሎ ነበር። ይህ ታላቅ የሀገር ፍቅር መግለጫም በዚያች ሰዓት በብርጋዴር ጀነራል ተሾመ ልብ ውስጥ በተግባር ተተርጉሟል። ለኢትዮጵያ ለዚች ለምትፈርስና ለምትደማ ሀገር አንዲት ሕይወት ብቻ መገበራቸው አንሶባቸዋል። ደጋግሜ ልሙትልሽ የሚለው ስሜት በውስጣቸው እየተንተከተከም ጠላትን እስከ መጨረሻው ጥይት ድረስ ለመፋለም ተዘጋጁ። ሌሎች በተከፈተላቸው በር እጅ መስጠት ሲችሉ፣ ጀነራሉ ግን ያንን የውርደት መንገድ ነቀፉ። ሞትን አልፈሩትም። የፈሩት በሕይወት ተይዞ የኢትዮጵያን ሰራዊት ስም ማስጠፋትና የጠላትን ፌዝ መስማትን ነበር። የሀገር ፍቅር ማለት በሚመች ጊዜ ብቻ የምትዘመር መዝሙር ሳትሆን ሁሉ በሸሸበትና ተስፋ በጨለመበት ሰዓት በደም የምትጻፍ ቃል ኪዳን መሆኗ በተግባር አሳይተዋል። ጠላት የቤተ መንግስቱን ቅጥር ጥሶ ሊገባ የጣት ስንዝሮች ብቻ ቀርተውታል። ተኩሱ ይበልጥ ተጣጥፏል። በብርጋዴር ጀነራል ተሾመ ዙሪያ የቀሩት ጥቂት ታማኝ ወታደሮችና መኮንኖች ብቻ ነበሩ። የሻዕቢያ ማይክሮፎን አሁንም ድምፁን ከፍ አድርጎ እጅህን ስጥ እያለ ይለፈልፋል። በዚች የመጨረሻ ሰዓት ብርጋዴር ጀነራል ተሾመ መሸሽ ወይም እጅ መስጠት ለሚፈልጉ ወታደሮች ፈቃድ ሰጡ። በልባቸው ግን አንዲት ጽኑ ውሳኔ ያሳልፈዋል። ማምለጥ አልያም መማረክ የሚባል ነገር በእሳቸው መዝገብ ውስጥ አልነበረም። መሳሪያቸውን አቀባብሎ ፊታቸው ወደሚያገሰው የቀይ ባህር ሞገድና ወደ ጠላት አዙረው ያቺን ታሪካዊና የማይሞት ቃል ተነፈሱ። እኔማ ኢትዮጵያውያንን አልከዳም። ይህችን ቃል ተናግረው የጠላት እጅ አርፎባቸው የኢትዮጵያን ጦርና የራሳቸውን ክብር ከሚያጎድፍ ልክ እንደ አጼ ቴዎድሮስ የክብር ሞትን መረጡ። ጠላት የማረካቸው ቤተ መንግስትን ጥሶ ሲገባ ብርጋዴር ጀነራል ተሾመ በገዛ ራሳቸው ላይ ጥይት አርከፍክፈው ጭንነታቸውን በታሪክ መዝገብ ላይ በወርቅ ቀለም ጽፎ አለፉ። ደማቸው ከምጽዋ አሸዋ ጋር ተደበላለቀ። ጠላት እሳቸውን በሕይወት ማርኮ ለፕሮፓጋንዳ ፍጆታ ለመዋል ያደረገው ጥረት ሁሉ መና ሆኖ ቀርቶ ከሸፈ። ብርጋዴር ጀነራል ተሾመ ሞትን መረጡ እንጂ ውርደትን አልተቀበሉም። ሕይወታቸው አለፈች፣ ነገር ግን ስማቸውና ጀግንነታቸው በቀይ ባህር ሞገድ ላይ ለዘላለም ታትሞ ቀርቷል። አይ ምጽዋ ከተሰኘው ታደሰ ቴሌ ሳልቫና የጻፈው ይህ ታላቅ መጽሐፍ ነው። የዚህን ጀግና መስዋዕትነትና የዚያ ሰዓት አሳዛኝ ክስተት ለትውልድ እንዳይረሳ አድርጎ አቆይቶታል። ይህንን ጽሑፍ ስናነብ ያቺን በቀይ ባህር ዳርቻ የነበረችውን የብርጋዴር ጀነራል ተሾመን የመጨረሻ ሰዓት ልናስታውስ ግድ ይለናል። መጽሐፉንም ፈልጋችሁ እንድታነቡ ኢትዮ ቮይስ ትመክራለች። አይ ምጽዋ ታደሰ ቴሌ ሳልቫና